አብራችሁን ቆዩ። የኢትዮጵያን መልካም ገጽታ የሚገነቡ የኪነ ጥበብ ስራዎች በተለያዩ የዓለም ሀገራት የማቅረብ ተግባር ተጠናክሮ መቀጠሉን የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ ገለጹ። የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ ከኢዜአ ጋር ባደረጉ ቆይታ እንደገለጹት የኢትዮጵያን መልካም ገጽታ ከፍ የሚያደርጉ በርካታ ተግባራት በባህልና ኪነ ጥበብ ዘርፎች እየተከናወኑ ይገኛሉ። በዚህም የኢትዮጵያን ብዝሃ ባህልና የጥበብ ስራዎችን በማስተዋወቅ ገጽታን የመገንባት ተግባር በስፋት መከናወናቸውን ጠቅሰዋል። ይህንን ተከትሎም በተለይም በሰርከስና በስዕል ዘርፍ በትልልቅ የዓለም አቀፍ መድረኮች የሀገርን መልካም ገጽታ ደምቆ እንዲጠራ ያስቻሉ ስራዎች መሰራታቸውንም ለአብነት አንስተዋል። የሀገርን መልካም ገጽታ የመገንባት ስራው በቀጣይም ተጠናክሮ እንደሚቀጥል አንስተው በቅርብም የኢትዮጵያ ቱባ ባህል የሚያስተዋውቅ የባህል ቡድን ወደ ተለያዩ የዓለም ሀገራት እንደሚጓዝም ተናግረዋል። የባህል ቡድኑ የብሔር ብሔረሰቦችን ሙዚቃ፣ ጭፈራና ባህላዊ አልባሳት በተለያዩ የአፍሪካ፣ አውሮፓና ኤዥያ ሀገራት በመጓዝና በማሳየት ትልቅ የባህል ዲፕሎማሲ ስራ እንደሚሰራም ጠቁመዋል። ለምግብ ደህንነት መጠበቅ ሁሉም ባለድርሻ አካላት ቅንጅታዊ አሰራርን ማጠናከር እንደሚገባ የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ ገለጹ። የኢትዮጵያ ምግብና መድኃኒት ባለስልጣን የኢትዮጵያ ደረጃዎች ኢንስቲትዩትና የኢትዮጵያ ግብርና ባለስልጣን በጋራ የዓለም የምግብ ቀንን ሳይንስን በተግባር በሚል መሪ ሀሳብ በፓናል ውይይት አስበው ውለዋል። የኢትዮጵያ የምግብና መድኃኒት ባለስልጣን ዋና ዳይሬክተር ሄራን ገርባ በዚህ ወቅት እንዳሉት የዘንድሮ የዓለም የምግብ ቀን ሲከበር ከእርሻ እስከ ጉርሻ ባለው የምግብ እሴት ሰንሰለት ውስጥ ለሚሳተፉ አካላት ስለ ምግብ ደህንነት አጠባበቅ ሳይንሳዊ ግንዛቤን ለማስያዝ ነው። ለምግብ ጥራት መጠበቅ አምራቾች፣ አቀናባሪዎች፣ አከፋፋዮች፣ ቸርቻሪዎችና ተጠቃሚዎች ትልቅ ድርሻ እንዳላቸውም ገልጸዋል። እነዚህ አካላት በምግብ እሴት ሰንሰለት ውስጥ ምግቦች ሳይበላሹ ጥቅም ላይ እንዲውሉ የማከማቸትም ሆነ የማጓጓዝ ስራቸውን ደህንነቱን በተጠበቀ መልኩ መሆን እንዳለበትም አመላክተዋል። በዚህ ሂደት ውስጥ ለምግብ ደህንነት መጠበቅ ሁሉም ባለድርሻ አካላት ቅንጅታዊ አሰራርን ማጠናከር እንደሚገባም ነው የገለጹት። የሕክምና ጓንትና ስሪንጅ ከውጪ ማስገባት ማቆሙን የኢትዮጵያ መድኃኒት አቅራቢ አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ እንደገለጹት በሀገሪቱ ውስጥ 2 የጓንት አምራቾች ያሉ ሲሆን ዘንድሮ ሙሉ በሙሉ የሕክምና ጓንት በሀገር ውስጥ ምርት እየተሸፈነ ነው። በሙሉ አቅሙ እያመረተ የሚገኝ አንድ ስሪንጅ ፋብሪካ በድሬዳዋ ላይ እንደሚገኝ ጠቅሰው ፋብሪካው ምርቶቹን ለአገልግሎት እያቀረበ በመሆኑ ከ1 ዓመት በፊት ጀምሮ ስሪንጅ ከውጭ ማስገባት አቁመናል ብለዋል። የዛሬ 3 ዓመት የሀገር ውስጥ የመድኃኒትና የሕክምና መገልገያ አምራቾች አቅርቦት ድርሻ 8 በመቶ እንደነበር ጠቅሰው በወቅቱ ከሀገር ውስጥ አምራቾች ይቀርብ የነበረው የመድኃኒት አይነት ከ40 እንደማይበልጥ ተናግረዋል። ዘንድሮ የሀገር ውስጥ አምራቾች አቅርቦት 37 በመቶ መድረሱንም ገልጸዋል። እንደ ሀገር 60 በመቶ መድኃኒት በሀገር ውስጥ ለመተካት ታስቦ የተሰራ እንደሚገኝ በመግለጽ የመመሪያ ማነቆዎችን በማስወገድ የሀገር ውስጥ አምራቾች የሚበረታቱበት ስርዓት እየተዘረጋ እንደሚገኝም አስረድተዋል። የኢትዮጵያ ፕሬስ ድርጅት እንደዘገበው ለወላይታ ብሔር ያሉ የሚዳሰሱና የማይዳሰሱ ታሪካዊና ባህላዊ ቅርሶችን በመጠበቅ ለትውልድ ማሻገር የብሔሩ ተወላጆች ሁሉ የጋራ ፍላጎት ሊሆን እንደሚገባ የቋንቋና ባህል ምሁራን አሳሰቡ። ለቋንቋና ባህል እድገት ማነቆ የሆኑ ጎጂ አስተሳሰቦችን በመክታት የብሔሩን ቱባ እሴቶችን ማሳደግ እንደሚያስፈልግ የባህልና ቱሪዝም ባለሙያዎችና የሀገር ሽማግሌዎች ገልጸዋል። የወላይታ ብሔር የባህልና ቅርስ ተንከባካቢ ማህበር ስለ ቅርስ ጥበቃና ባህልን የሚጎዱ ድርጊቶችን መክታት በሚያስችሉ ጉዳዮች ዙሪያ ለባህልና ቱሪዝም ባለሙያዎች ስልጠና ሰጥቷል። አቤኔዘር አበራ ተጨማሪ አለው። የወላይታ ብሔር በርካታ ባህላዊና ታሪካዊ እሴቶች ባለቤት ነው። እነዚህ እሴቶችን ለማሳደግ የወላይታ ብሔር ባህልና ቅርስ ተንከባካቢ ማህበር ስለ ቅርስ ጥበቃና ባህልን የሚጎዱ ድርጊቶችን መግታት በሚያስችሉ ጉዳዮች ዙሪያ ለባህልና ቱሪዝም ባለሙያዎች ስልጠና ሰጥቷል። ለወላይታ ብሔር ያሉ የሚዳሰሱና የማይዳሰሱ ታሪካዊና ባህላዊ ቅርሶችን በመጠበቅ ለትውልድ ማሻገር የብሔሩ ተወላጆች ሁሉ የጋራ ኃላፊነት ሊሆን እንደሚገባ የቋንቋና ባህል ምሁራን ተናግረዋል። ሃይማኖትና ባህል ግጭት አልነበረው።
ግጭት ቢኮዝ ምክንያቱም መጽሐፍ ቅዱሱ ላይ በትክክል ሃይማኖት ባህል ኃጢአት ነው የሚል ነገር የለም። የመጀመሪያዎቹ የክርስቶስ ተከታዮችም ቢሆኑም በአይሁድ ባህልና ሕግ ስርዓት ባህል መሰረት ሃይማኖታቸው የሰበኩና የኖሩ ያደጉ ናቸው። ሐዋርያው ጳውሎስ በአይሁድ ባህል እኔ በ8ኛው ቀን ተገርዣለሁ ይላል። በማን ባህል? በአይሁድ ባህል ባለበት ማህበረሰብ ባህል። ሃይማኖት ብቻውን የሚፈጥረው ባህል የለም። ሃይማኖት ባህልን አይፈጥርም። ሃይማኖት ባህል ውስጥ ነው ትምህርቱ። ለወላይትኛ ቋንቋ ስታንዳርድ ሊበጅለት ይገባል። ማንም እንዳሻው ሊጽፍ አይገባም። ሁሉም በራሱ አረዳድና በራሱ መንገድ መጻፍ አይችልም። ቋንቋውን ለማሳደግ የግድ ስታንዳርድ መዘጋጀት አለበት። ወላይትኛን በአግባቡ የሚጽፉ ሰዎች በጣም ጥቂት ናቸው። ስለዚህ የቋንቋ ስታንዳርድ ለማዘጋጀት ዩኒቨርሲቲው የበኩሉን እንዲወጣ እንጠይቃለን። ቋንቋና ባህል እድገት ማነቆ የሆኑ ጎጂ አስተሳሰቦችን በመግታት የብሔሩን ቱባ እሴቶችን ማሳደግ እንደሚያስፈልግ የባህልና ቱሪዝም ባለሙያዎች እንዲሁም የሀገር ሽማግሌዎች ገልጸዋል። ወላይታ አለ ብሎ ከማለት ወላይታን አሁን እንዲነሳ በራሱ እንዲኮራ ከሌሎቹ ጋር እኩል መሆኑን ቋንቋ እሱም እንዳለው አገር እሱም እንዳለው ኢትዮጵያ ደግሞ የጋራ አገር መሆኗል። ወላይታ የሰው ዘር የሰው ደም አይደለም። የሰው ደም አንድ ነው። የሰው ዘር አንድ ነው። ስለዚህ ባህሉን፣ ቋንቋውን፣ የቋንቋውን ምንነት ቋንቋው ከሌለ እሱ እንደሌለ ሰው እንዲያውቅ ማስተማር ያስፈልጋል። የአንድን ብሔሩን ብሔር የሚያሰኙ ነጥቦች አንዱ እሱ ቅርስ ነው። ቅርስ እየጠፋ እየሞተ እያለቀ ደግሞ ልጆቻችን ሳናሳውቅ የነበረው ተጨባጭ ሁኔታ ከልክሎን ሳናሳውቅ ልጆቻችን ምን እንደሆነ አያውቁም። ግርዛት ማለት ምን ማለት እንደሆነ፣ ሰርግ ማለት እንዴት እንደሚሰረግ፣ በግርዛት ጊዜ ምን እንደሚዘጋጅ፣ እንዴት እንደሚዘጋጅ፣ ለአይን አባት ለጃላ ተብሎ የሚዘጋጀው ምን እንደሆነ ጀምሮ ይሄንን ልጆቻችን እንዲያውቁ የበኩላችን ሳንሄድ ማለት ሳንሞት በሕይወት እያለን ልጆቻችን አሳውቀን አውቀው ምንነታቸውን ማንነታቸው ተረድተው እንዲሄዱ ለማድረግ ወላይትኛ ስታንዳርድ የለውም። በምናገረው አሁን ወላይታ ሶዶ ዩኒቨርሲቲ ወላይትኛ ዲፓርትመንት አለ። አሁን ማስተርስ ስለጀመሩ መሰለኝ እና ስታንዳርድ የለውም። አሁን ለኛ ከመንግስት ከዩኒቨርሲቲዎችም ሆኖ ከመንግስት ስታንዳርድ አንዱ የጻፈው አንዱ ያርማል፣ አንዱ የጻፈው አንዱ ያርማል። አንደኛ ስታንዳርድ የማድረግ ነገር ያስፈልጋል። በተለይ ለብሔሩ ያሉ ቅርሶችን ቋንቋዎችንና ባህሎችን ለማሳደግ ህብረተሰቡ ባለቤት ሆኖ ትውልድን ከስር መሰረቱ ማስተማርና ማብቃት እንደሚያስፈልግም ተገልጿል። ሶዶ ከተማ በየጊዜው ቅርሶች ማደስን ይፈልጋሉ። ተንቀሳቃሽና ተንቀሳቃሽ ያልሆኑ ቋሚና ቋሚ ያልሆኑ ቅርሶች አሉ። በተፈጥሮ ትክል ድንጋዮችን ጨምሮ ነሞቼና ቦራጎ ዋሻዎች፣ እነዚህ ትክል ድንጋዮች ቢታባተን ጨምሮ ያሉ ቅርሶች አሉና እነዚህን መንከባከብ ሁሌ እዛ አካባቢ ላይ ስራን መስራትን ይፈልጋልና እንደ ተቋም የጀመርናቸው ስራዎች አሉ። ሃይማኖት ባህልን መጠበቅ ነው፣ ሰውን መጠበቅ ነው። ለምን የሰማይን አምላክ የሚያመልክ ሰው ነው፣ እንስሳ አይደለም። ባህል የሌለው እንስሳ ነው። ስለዚህ ሃይማኖት ሰዎች ባህል እንዲጠበቅ መስራት አለባቸው። ሰውን እግዚአብሔርን የሚያመልከው ሰው መሆኑ ከታወቀ ባህል ካለለ ሰው ስለማይኖር ባህልን ሰው እንዲጠብቅ በሰውነት እንዲኖር አባትን አክብረው እንዲኖሩ ልጅን እንዴት መንከባከብ እንዳለባቸው ልጅ ታላላቆቹን እንዴት ማክበር እንዳለበት ይሄን ባህሉን ሃይማኖቱ ማስጠበቅ አለበት። ገጠር አንተ ብትሄድ አንተ በወላይተኛ ስትጠይቃቸው በአማርኛ ነው የሚመልሱ ልጆች። ይሄ በድሮ በነበረው ስርዓት በሰው ማይንድ የተቀመጠ ነገር አለ። በቃ አማርኛን ማወቅ ዘመናዊነት ነው የተማረ ማለት ቤተሰብ ብዙ የምጠበቅ ነገር አለ። ቤተሰብ አትሊስት የተወሰነ እንትን በወላይተኛ እንዲያወሩ ቢደረግ ልጆቹ ወላይተኛ እንዲያደርጉ ቢደረግ። ሁለተኛ የወላይታን ባህል የወላይታን ወግ ልጆቹ እንዲያውቁ ማድረግ። የወላይታ ብሔር ባህልና ቅርስ ተንከባካቢ ማህበር ለብሔሩ ያሉ ባህላዊና ታሪካዊ ቅርሶችን ከትውልድ ወደ ትውልድ ለማስተላለፍ ብሎም ለዓለም አቀፍ ማህበረሰብ ለማስተዋወቅ የበኩሉን አስተዋጽኦ ለማበረከት እንደሚሰራ አስታውቋል።
ወጣቱ ትውልድ እውነተኛ መረጃን ከሐሰተኛ መረጃ ለይቶ ከመጠቀም አንጻር የበኩሉን ድርሻ መወጣት አለበት አሉ የወላይታ ሶዶ ዩኒቨርሲቲ ጋዜጠኝነትና ተግባቦት መምህር ዶክተር ተሻለ ተገኔ። በወላይታ ሶዶ ከተማ የሚገኙ ወጣቶች በሰላምና ዲሞክራሲ ግንባታ ዙሪያ የሚዲያ ሚና ምን መምሰል እንደሚገባው በመርሳ ሚዲያ ኢንስቲትዩት አማካኝነት ፓናል ውይይት አካሂደዋል። የወላይታ ሶዶ ዩኒቨርሲቲ ጋዜጠኝነትና ተግባቦት መምህር ዶክተር ተሻለ ተገኔ የፓናል ውይይቱ ዋና ዓላማ በፍጥነት በሚለዋወጠው ዓለም ወጣቶች ቴክኖሎጂንና የራሳቸውን ተሰጥኦ በመጠቀም በተለያየ መልኩ እንዲያድጉ ምቹ ሁኔታን ለመፍጠር መሆኑንም ገልጸዋል። ወላይታ ሶዶ ከተማ ውስጥ የሚገኙ የተለያዩ ወጣቶች አንድ ላይ በማሰባሰብ በተለይም ዲሞክራሲና ሰላም ግንባታ ላይ የሚዲያ ሚና ምን መምሰል አለበት በሚለው ላይ ፓናል ውይይቶችን እና በዚህም እና በሌሎች ለወጣቶች አስተዋጽኦ ሊያበረክቱ በሚችሉ ጉዳዮች ዙሪያ የተዘጋጀ ሸማ የተሰኘ ዶክመንተሪ ፊልም አለ። እሱ በመርሳ ሚዲያ ኢንስቲትዩት የተዘጋጀ ነውና እንግዲህ ዋና ዓላማው በአንድ ሀገር ውስጥ ወጣቶች በሁለንተናዊ እድገት ላይ አስተዋጽኦ የሚያበረክቱ እንደመሆናቸው መጠን ወጣቶች ራሳቸውን በተለያዩ ጉዳዮች ሊያበለጽጉ ይገባል ብለን እናስባለን። ማለቴ ሊያሳድጉ ይገባቸዋል ብለን እናስባለን። አንደኛው ቴክኖሎጂው እየዘመነ ነው። ዘመኑ በጣም በፍጥነት እየተለዋወጠ ነው። በዚህ ጊዜ ውስጥ ቴክኖሎጂ የሚያመጣቸውን ምቹ እድሎችን በመጠቀም ወጣቶች ራሳቸውን የሚችሉባቸው ራሳቸውን ተሰጥቷቸውን ወይም ደግሞ መክሊታቸውን መለየት ይጠበቅባቸዋል። በዚህ ረገድ እንግዲህ ወጣቶች የራሳቸውን ጥረት እያደረጉ ናቸው ብለን እናስባለን። ይህንን ጥረታቸውን የሚደግፍ በዶክመንተሪ ፊልም የተዘጋጀው ጉዳይ እነሱን ይረዳቸዋል ብለን እናስባለን። ባህሪ ላይ የሚመጣ ለውጥ ቶሎ በአንድ ጀንበር አይመጣም ያሉት ዶክተር ተሻለ በመሆኑም እንዲህ አይነት ውይይቶች ማህበራዊ ሚዲያን በእውቀት የሚጠቀም ወጣት ለማፍራት ጠቀሜታ አላቸውም ብለዋል። ወጣቶች በሰላም ግንባታ ላይ ጉልህ ሚና መጫወት አለባቸው። ለአንድ ሀገር ሰላም ምን ማለት እንደሆነ እንግዲህ ማብራራት አያስፈልግም ብዬ አስባለሁ። ይሄን እንግዲህ የሚያውኩ የተለያዩ ምክንያቶች እየተፈጠሩ ናቸው። ከነዚህ መካከል አንዱ ጥላቻና ሐሰተኛ መረጃ ስርጭት አለ። በአንድም በሌላም በኩል አውቀውም ሳያውቁ ወጣቶች በዚህ ጉዳይ ላይ እንጌጅ ሲያደርጉ ይታያል። ስለዚህ እውነተኛ መረጃን ከሐሰተኛው መረጃ በመለየት ለሰላም ግንባታ የራሳቸውን አስተዋጽኦ እንዲያበረክቱ ማበረታታት ነው። ከጎን ደግሞ የዲሞክራሲ ልምምዶችንም እንዲያዳብሩ ሚዲያው ሰፊ ምህዳር በመፍጠር የወጣቶችን ድምጽ በማሰማት ከመንግስት ጋር ያላቸውን ግንኙነት ጤናማ እንዲሆን በማድረግ ረገድ የራሱን አስተዋጽኦ ያበረክታል ብለን ስለምናስብ በአጠቃላይ የወጣቶችን ሚና በሰላም ግንባታ ላይ የወጣቶችን ሚና በዲሞክራሲ ስርዓት ላይ እንዲሳተፉ የሚያደርግ ነው። ስለዚህ ይሄ ሂደት በሂደት የሚመጣ ውጤት ቢሆንም ከዚህ የምንጠብቀው ውጤት ማህበራዊ ሚዲያውንም ሌሎች የሚዲያ አማራጮችንም በእውቀት የሚጠቀም በውስጡ ላይ ያለውን አቅም አውጥቶ ለመጠቀም የሚጥር ይሄን በማድረጉ ደግሞ ለአገሪቱ የተሻለ ዜጋ ሆኖ መቅረብ የሚችል ወጣትን ነው ኤክስፔክት የምናደርገው። መርሳ ሚዲያ ኢንስቲትዩት ያዘጋጀውን ዶክመንተሪ ፊልም የተከታተሉ ወጣቶችም ማህበራዊ ሚዲያን ለበጎ ዓላማ ለመጠቀም የሚያግዝ መረጃ ማግኘታቸውን ተናግረዋል። ወጣቱ የሚጽፈው ነገር ምንድነው? የሚያስተላልፈው ነገር የሚያጋራው ነገር ምንድነው? የተጻፈውስ ለምን ዓላማ ነው የሚለውን ነገር ሳያስተውል ነገሮችን ሼር ላይክ ኮፒ ሊንክ ማድረግ እንደሌለበት በሰፊው አንስተናል ማለት ነው። ምክንያቱም እነኚህ ነገሮች እኛ ዛሬ የምናስተላልፋቸው ነገሮች ብዙ ቦታ ይደርሳሉ፣ ቫይራል ይወጣሉ። በዚህ ሰዓት ላይ ያን የሚያነብ የሚሰማ ሰው የሐሰት መረጃ ቢሆን ራሱ ምን ይሆናል ሲደጋገምበት እውነት እንደሆነ እየተገነዘበ ጥፋት ውስጥ ሊገባ ይችላል። ስለዚህ የጠራ መረጃን ከትክክለኛ ምንጭ በመያዝ ለሀገር ሰላምና አንድነት የሚዲያ ተጽዕኖ ከፍተኛ ስለሆነ በጥንቃቄ ነገሮችን ማስተላለፍ ማጋራት እንዳለብን በሰፊው አንስተናል። በዚህ ዘመን በተለይ ከየትኛውም ነገር በላይ ቅርብ የሆነው ለሶሻል ሚዲያ ነው ወጣቶች አብዛኛውና ሁሉም ሰው የየራሱ የሆነ አመለካከት አለው፣ የሚጠቀምበትም አንግል አለውና አንዳንዱ ለመዝናናት ይጠቀማል፣ አንዳንዱ ደግሞ ሐሰተኛ መረጃዎችን ለማሰራጨት ይጠቀማል፣ አንዳንዱ ደግሞ ቁም ነገሮችን ለማሰራጨትም ይጠቀማል፣ አንዳንዱ ደግሞ ሰላምን
በማስፈን ላይም ያለውን ሀሳብ ሼር ያደርጋልና ሁሉም ሰው የየራሱን ሀሳብ ነው ሼር የሚያደርገው። ነገር ግን አቀባበላችንን ሌሎች አይወስኑልንም። የምናነበውን የምናየውን ነገር የምንወስነው የምንቀበለው ሼር የምናደርገውም እኛ ነንና በቻልን መጠን የምንፖስታቸውን ነገሮች ላይ ጥንቃቄ ብናደርግ እና ቁም ነገሮች ላይ እና ሰላምን፣ አገርን፣ ፍቅርን፣ አንድነትን ባተኮሩ ነገሮች ላይ ብንፖስትና ያንን መረጃዎችንም ሼር ማድረግ ብንችል እብን የምንከታተለውም እንደዛ አይነት መረጃዎች ላይ ብናደርግ አሪፍ ነው ብዬ አስባለሁ። ሚዲያን ለሰላምና ለዲሞክራሲ ግንባታ ከመጠቀም አንጻር የበኩላቸውን ሚና ለመወጣት መዘጋጀታቸውንም አክለዋል። ዘገባው የባልደረባችን እድገት እስራኤል ነው። የደቡብ ኢትዮጵያ ክልል ባለፉት 11 ወራት ከ38,000 ቶን በላይ ቡና ለማዕከላዊ ገበያ አቀረበ። የክልሉ ቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አማኑኤል ብሩ እንደገለጹት በበጀት ዓመቱ 34,254 ቶን ቡና ለማዕከላዊ ገበያ ለማቅረብ ታቅዶ ባለፉት 11 ወራት ከእቅድ በላይ ተሳክቷል። የቡና ምርትን ወደ ማዕከላዊ ገበያ ለማቅረብ ሰፊ ስራዎች መሰራታቸውን ገልጸው በዋናነትም የቡና ጥራት ማስጠበቅና ህገወጥነትን የመከላከልና መቆጣጠር ስራዎች በትኩረት እየተሰሩ መሆኑን አንስተዋል። በዚህም በ11 ወራት ውስጥ ከ38,000 ቶን በላይ ቡና ለማዕከላዊ ገበያ በማቅረብ በበጀት ዓመቱ ከታቀደው በላይ ማሳካት መቻሉንም አስረድተዋል። የቡና አምራቾች ካመረቱት ምርት የተሻለውን ተጠቃሚ እንዲሆኑ የገበያ ትስስር የመፍጠር ስራ መከናወኑንም አስረድተዋል። በዚህም አርሶ አደሩ ከደላላ ሰንሰለት ወጥቶ ራሱ በግብይት ማዕከል ላይ መሸጥ እንዲችል ሁኔታዎች የማመቻቸት ስራ መሰራቱን የገለጹት አቶ አማኑኤል ለዚህም በክልሉ የተዘጋጁ 543 የመጀመሪያ ደረጃ የግብይት ማዕከላት መኖራቸውን አመልክተዋል። ዘገባው የፋና ሚዲያ ኮርፖሬት ነው። በኢንቨስትመንት ዘርፉ የሚስተዋሉ ተግዳሮቶችን በቅንጅት በመፍታት የዜጎችን የስራ ዕድል ተጠቃሚነት ማሳደግ እንደሚገባ በደቡብ ኦሞ ዞን የተሰማሩ አልሚ ባለሀብቶች ገለጹ። የደቡብ ኦሞ ዞን ኢንቨስትመንት ለኢትዮጵያ ከፍታ በሚል መሪ ቃል የመጀመሪያው የደቡብ ኢትዮጵያ ኢንቨስትመንት ፎረም በዞኑ ዲመካ ከተማ ተካሂዷል። ከተሳታፊ አልሚ ባለሀብቶች መካከል አንዳንዶች በሰጡት አስተያየት የመንገድ፣ የመብራት፣ የነዳጅና ሌሎች ተያያዥ ችግሮች ባለሀብቱም ሆነ መንግስት ተገቢውን ጥቅም እንዳያገኙ ተግዳሮት መሆኑን ጠቅሰው ለችግሩ እልባት እንዲሰጥም ጠይቀዋል። የደቡብ ኦሞ ዞን ዋና አስተዳዳሪ አቶ ማዕከል ማሊኮ በበኩላቸው ዘርፉ ላይ የምንሰጠው ትኩረት በማጠናከር ችግሮችን በመጋራት መሬት ከመውሰድ ባለፈ የሚታይ ልማት ላይ ሊተኮር እንደሚገባ አሳስበዋል። የደቡብ ኢትዮጵያ ክልል ኢንቨስትመንትና ኢንዱስትሪ ልማት ቢሮ ኃላፊ ወይዘሮ አጸዳ አይዛ ቢሮክራሲዎችን በመቀነስ ያሉ መሬቶችን በአግባቡ በማልማት በቅንጅትና በመተጋገዝ ለመስራት ከፍተኛ ጥረት እንደሚደረግም ተናግረዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። በፖለቲካ ፓርቲዎች ዘንድ የተጀመረውን ተቀራርቦ የመስራት ልምምድን ማጎልበት እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። ለተረጋጋ ፖለቲካዊ ስርዓትና ባህል ግንባታ የፖለቲካ ፓርቲዎች ሚና በሚል መሪ ቃል በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር ክልላዊ የማጠቃለያ ውይይት መድረክ በቦንጋ ከተማ ተካሂዷል። የውይይቱ ተሳታፊ የፖለቲካ ፓርቲዎች በተፈጠረው ምቹ የፖለቲካ ስነ ምህዳር በሰላምና ልማት ዘርፍ የጀመሩትን ተባብሮ የመስራት ሚና አጠናክረው እንደሚቀጥሉ ገልጸዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በበኩላቸው በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች ልዩነቶችን በማጥበብ በሀሳብ የመሞገት ባህልን በማጎልበት ለአካባቢው ልማትና ሰላም መጠናከር የጀመሩትን በጋራ የመስራት ልምምድ ማስቀጠል እንዳለባቸው አመልክተዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ፕሬዝዳንት አቶ ሰለሞን አየለ እንዳሉት ለትውልድ ተሻጋሪ የፖለቲካ ባህል ገንብቶ ማለፍ ለፖለቲካ እንቅስቃሴ ላይ የሚገኙ የፖለቲካ ፓርቲዎች ኃላፊነት ነው። ኢዜአ ዘግቧል።